ሰላም እንዴት ናችሁ የዩቲዩብ ቤተሰቦቼ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ይህን ቪዲዮ ሲሰራ በሌሊት ነው የሚሰራው። እንግዲህ ብዙ ጊዜ ምቾት በማጣት ቪዲዮ እየሰራው አይደለም እና ምክንያቱም እናንተ እኔ ቪዲዮ በመስራት ቢሰራ እናንተ በጣም እንደምታበረታቱኝና እንደምትሰሙ እንደምትከታተሉ እርግጠኛ ነኝ። በፌስቡክም በቲክቶክም በዚህ ዩቲዩብም እያየው ነኝ። በመጀመሪያ በጣም አመሰግናችኋለሁ። ያው እኔ ደግሞ ትንሽ ቢዚ በመሆን ቪዲዮ በስነ ስርዓት እየሰራው አይደለም እና ዛሬ ደግሞ አንድ በጣም የሚያስቅና ደግሞ በጣም የሚያሳዝን ከቲክቶክ መንደር ያገኘው ቪዲዮ አለ። ሌላው ደግሞ አንድ ጣፋጭ ልጅ አለ በጣም ደስ ያለኝ ማለት ነውና የወደፊት ምኞቴንና የወደፊትን እቅዴን ደግሞ ከዛ ጋር አያይዤ አወራለሁ ማለት ነው። ይሄን ጣፋጭ ልጅ እስኪ ስሙ። ባቢ ያንተ አባትና እናት ቢጣሉ ማን ነው የሚያስታርቀው? ሲልኮ ከኢየሱስ ጋር እኔ አታርጋለሁ። ጎበዝ፣ እንወዳለን። ባቢ በአንበሳ ውስጥ ከአንበሶች ጋር ያደረው ማን ነው? ከአንበሳ ጋር ያደረው ዳንኤል በትክክል መልሰዋል። ጎበዝ ባቢ። በዚህ በሶሻል ሚዲያ ላይ የምታስተላልፈው ነገር እንኳን ቢኖር ሁላችሁ ኢየሱስን ተቀበሉ። መዳን ቀን ዛሬ ነው። በትክክል መልሰዋል። ባቢ መጽሐፍ ቅዱስ ውስጥ ወንጌል የሚለው መጽሐፎች ስንት ናቸው? አራት። በትክክል አንደኛ ማን ነበር? አንደኛ ማቴዎስ ወንጌል። ሁለተኛስ? ዮሐንስ ወንጌል። የቲክቶክ ቤተሰቦች ሰላም ብላቸው። ጎበዝ ትወዳቸዋለህ አይደል? ጎበዝ። እና ዋናውን አካውንት ባላገኝም በሌላ ሼር ተደርጎ ነው ያየሁት። ዋናውን አካውንቱን አላገኙም ስሙ ማን እንደሆነ። ነገር ግን በጣም ደስ ስላለኝ ነው ማለት እኔ ሁሌ እንግዲህ ልጅ ሆኜ እንኳን ያው የሰው ልጅ ትዳር ይኖራል፣ ያገባል፣ ይወልዳል። ስለዚህ የሰው ልጅ መጨረሻም ስለሆነ ከዛ እኔ እመኛለሁ ልጆችን እኔ ከወለድኩኝ ነገ ማለት ያው አንዳንድ ሰው ይመኛል አይደል? ከተወለደ ልጆቼ ወደ ትምህርት ቤት ከመሄድ በፊት እኔ ፊደሉን አስቆጥሬ አስተምራቸዋለሁ ያልኩኝ ነው እየተመኘው ያለው ማለት እኔ መጽሐፍ ቅዱስ ሁሉም ነገር እቤት አስተምራለሁ። በቃ እኔ እንደዛ ብዬ ነው እየተመኘው ማለት በቃ ልጅ ሳይ ደግሞ የኔና የሱ አንድ ሆኖ በቃ በጣም ነው ደስ ያለኝ ማለት ነውና እግዚአብሔር አምላክ በእውነት በህይወታችን ላይ በመስተዋል ልጆቻችን በመስተዋል ለእግዚአብሔር የሚፈሩ በየትኛውም አጋጣሚ ተጽዕኖ ፈጣሪ የሆኑ ልጆችን እንድናሳድግ እግዚአብሔር አእምሮአችን ያስፋልን። ያው ከዚህ በኋላ እኔም በቃ አይደል ወደዛ እያደኩኝ ስለሆነ ወደ ትዳር ወደ ልጆች ወደ ምናምን ነገር እያደኩኝ ስለሆነ ይሄን ነገር እመኛለሁ ማለት ነው። እግዚአብሔር በእውነት እንደዚህ ልጆችን ቆምጥጠን በቃ እግዚአብሔርን እንዲፈሩ እግዚአብሔርን እንዲያውቁ እንድናሳድግ እግዚአብሔር አምላክ ያግዘን ይርዳን እላለሁ። በጣም ደስ ስላለኝ ነው እኔ በጣም ነው ደስ ያለኝ። ሌላው ደግሞ በጣም በዚህ ፈርት በጣም አዝኛለሁ ማለት ሰው እንዴት ከእግዚአብሔር ቃል ይልቅ እንስሳነቱን ይመርጣል ማለት እኔ ይሄን አይቼ በጣም አዝኛለሁ። እንስሳ 20 ጊዜ እየተባልክ አቤት ትላለ ሲል አዎ ብሎ በደስታ ተቀብሎ የእግዚአብሔርን ቃል እንደዛ አለ እና በጣም አዘንኩኝ። እና ይሄን ቪዲዮ እዩትና እናንተ ትዝብቱን ኮሜንት ላይ አድርጉ። እኔ በጣም አዝኛለሁ። እንደዚህ እግዚአብሔር ያለው ይሁን። እስኪ እዩት። የእግዚአብሔር ቃል ላንብብና የእግዚአብሔርን ቃል በልኩ አይደለም። የእግዚአብሔርን ቃል ከመጽሐፍ ቅዱስ አለ በቃ ለምን ሰው እግዚአብሔርን ቃል ለምን አስመርጠኝ። ይሄው የእግዚአብሔር ቃል ላንብብ ቁጭ ባለ አስመርጠኝ። አሁን አትጩ አስመርጠኝ። እሺ የቤት እንስሳ ስለ 20 ጊዜ አቤት ትላል። ድብን ይላል በለኝ። ከእግዚአብሔር ቃል እንስሳነት መረጥክ አይደለ?
እሱን ፖለቲካን ተው በእናትህ። 20 ጊዜ ነው እንስሳ ስለ አቤት የምትለው። እሺ እሷ ማናት ነው ጥያቄ። ማናት እሷ? አፋጡልኛ። አማራጭ ሰጥቻታለሁ። ከ3 ትቀጣለች እንዴ? ወዳ ትቀጣለች። ጀማው ወዳ ትቀጣለች። ጀማው እንዴት ነው? ማን ነው አይደል? እሺ እንስሳው ምን ነው ማሚ? እንስሳው ወይ አቤት እግዚአብሔር ከዚህ አይነት ነገር በእውነት እኔ አንተ እንስሳ ስላልከኝ እንስሳ ነው ማለት ድሬድ ያለው እንስሳው እንደዛ አልተባባልም። እሺ በቃ የቤት እንስሳው ነገሮቹ እኔ እንስሲት እግዚአብሔርን አታቆላምጠኝ። በሰው ህይወት ማለት እሺ ኧረ እንስሳው ያሳዝናል። እንስሳው ሰው ወይ እንስሳነት እንዴት ይመርጣል? አተ እንስሳ ከህይወት እየሰደብከኝ ዘላለም እየሰደብከኝ ስነ ስርዓት ይሁን። እግዚአብሔር ምስክሬ ስነ ስርዓት ይሁን። ኧረ ስድብ አይደለም እንዴ? አማ እንዴ እንስሳ ካልክ ስድብ ነው። እንስሳው አቤት እንደ ጥያቄ ላድርግሽ። እሺ በል 5 ብያለሁ። 5 ብያለሁ። 5 ብለሻል። ገና 15 አለ እኮ ፓፓ። 15 ጊዜ ነው ያልሽኝ። ያራዳልሽ 20 ጊዜ እንስሳ ስለ እሆናለሁ እንስሳ ነኝ አልክ ራስህ። 2 ሰው 2 አመት። እሺ እንስሳው 2 ሰው አንዳንድ አባ አቤት እንስሳው ወደፊት ና። እንስሳው 2 ሰው አልመጣም። አትጥራኝ። ኦኬ እንስሳ ኦኬ። እሺ እንስሳ ሁለት ሰው አንዳንድ አበባ በይ እንጂ 10 እንስሳ ነው ብያለሁ። 10ሩን እንስሳ አንተ በለው። አበባ ጋይስ አቤት አስሩ እንስሳ ነው ይበል ወይ እንዳልካቸው እኔ ላይ ተቀናጣል። ጋይስ ሁለት ሰው አንዳንድ አበባ አቢላ እስካት ይበል። 10ሩን እንስሳ 10ሩን ነው ብያለሁ። የቀረውን 10 እንስሳ እስካት ይበል። እሺ እንስሳው አቤት ነገሮቹ ያው ስለሚያስቁም ማለት እኔ አልስቅም። እግዚአብሔር በቃ ችግር የለም። አቤል 9 ሌላ ጊዜ ያጠፋ የሰው እየሞተ ጊዜ ትለዋለ። ምንም አያስቅም። እግዚአብሔርን እንግዲህ የምለው ነገር ብኖር በተለይ በሌላ እምነቶች ውስጥ ያሉትን እግዚአብሔር ከዛ ከጨለማ ህይወት እንዲያወጣቸው ወደ ብርሃን እንዲጠራቸው እንድትጸልዩ ነው የሚጋብዛችሁ። እግዚአብሔር አምላክ ይባርካችሁ። ጸልዩ። እግዚአብሔር ከዛ ህይወት ከዛ ጨለማ ህይወት አውጥቶ ወደ ብርሃን እንዲጠራቸው ወደ ህይወት ወደ ዘላለም ህይወት እንዲጠራቸው በደንብ ጸሎት አድርጉ። ይሄ በጣም የሚያሳዝን ነገር ነው። ከዚህ በላይ የሚያሳዝን ነገር በዚህ ምድር ላይ አለ ብዬ አላስብም። አንድ ሰው ከእግዚአብሔር በላይ እንስሳነትን መምረጥ። እንስሳ ማለት እኮ እግዚአብሔር እኮ ለእንስሳ አልሞተም እኮ። እግዚአብሔር ልጅ ኢየሱስ ክርስቶስ ለእንስሳ ሳይሆን ለእኛ ነው የሞተው። አይደለም እንስሳ ለመላእክት እንኳን አልሞተም። እኛን መርጦ ለእኛ እኛን ወዶ ነው እግዚአብሔር የሞተልን። መጽሐፍ ቅዱስና ነብይ ዘፍጥረት ላይ ራሱ እግዚአብሔርን ሰውን በአምሳሉ ፈጠረ ይላል። እኛን እኮ በጣም ብዙ ቦታ ላይ እግዚአብሔር እንደው መዝሙር ዳዊት ምዕራፍ 139 ላይ ስናነበው ዳዊት ምን ይላል መሰላችሁ? አራ በቃ ለኔ ያለው ሐሳቤ እንዴት ክቡር ነው በቃ ያለ ይደነቃል፣ ይገረማል። ወዳጆቼ መገረም አለብን እኛ በእግዚአብሔር መፈጠራችን። በእውነት እግዚአብሔር ሆይ እኔን ደካማውን እንዴት መረጥክ እንዴት ወደድክ እያለን እና ሌላ ጊዜ በሌላ ቪዲዮ እመጣለሁ። እንደዚህ አይነት ቪዲዮ ይዤ እመጣለሁ። ሼር በማድረግ አበረታቱኝ። ያው በሌሊት ስልክ ይዤ ነው ማብራት አጥፍቼ ተሰርቄ እየሰራው ነው ያለው። በርቺ በሉኝ፣ ከጎኔ ሁኑኝ። እኔም ሁሌ ደስ የሚሉ ቪዲዮችን እሰራለሁ። አበረታቱኝ። ተባረኩ። ወዳችኋለሁ።